አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢትዮጵያ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እንዲሁም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። ዛሬ ለኮመንታችሁ መልስ ይዤ መጥቻለሁ በኢዝኒላ። በእርግጥ ከአሁንም በፊት ሰርቸው ነበር፣ ላኪን ግን ኖርማል ነው። ያው ዛሬ በትናንትና በሰራሁት ኮመንት በኮመንታችሁ አስተያየት ስለምሰጥ እንዲሁም ደግሞ እችን የእጅ መታጠቢያ እየጠየቃችሁ ብዙ ሰዎች አላችሁ። እንግዲህ ይቺ የእጅ መታጠቢያ ለእኛ ቤት የምትመጠን ለቤቱ በጣምም ትልቅ ሲሆን ያስጠላል ከቤቱ በልጦ ሲታይ። እች ደግሞ ቤቷን የምትመጥን እጥር ምጥን ያለች ነች እና እችን ብቻ ስንት ገዛናት መሰላችሁ? 10 ሺህ ብር ማለት ነው። እች እንደዚች ጋር 10 ሺህ ብር ማለት ነው። እና ሴራሚኩ ደግሞ እንደየሽንት ቤታችሁ ነው፣ በካሬ ነው። የኛ የፈጀችው ግን በእርግጥ ከዚህ ትልቅ ሽንት ቤት ብዙ አይኖርም። እና ምን አለ መሰላችሁ እቻ 10 ሺህ ሴራሚኩ የሽንት ቤቷ ሴራሚኩ ስንት ፈጅቷል? 16 ሺህ ፈጅታለች። ይሄ ደግሞ እዚጋ እዩት፣ እዚጋ እየገባባ እንትኖች አሉ። የውሃ ምንድነው የሚባሉት? ማስተላለፊያ እዩት። እንደዚህ አይነቱ ማለት ነው። እንደዚህ አይነቱ በአጠቃላይ የሙያተኛ ጋር ሆኖ ደግሞ ሙያተኛ ይሄንን ሴራሚክ ያደረገውና ይሄንን የሚገጥም አንድ ሰው አይደለም፣ 2 ሰው ነው። የሙያተኛ 3 ሺህ ብር ነው። እች ደግሞ መስታወቷ ያት በቤቷ ልክ ነች። እች መስታወት 3300 ብር ነች እና በአጠቃላይ 35 ሺህ። ሰሃኑን በእርግጥ አዲስ ነው የገዛ ነው፣ የኛው ተሰብሮ እስከ ሰሃኑ ነው 30 ሺህ ማለት ነው። እዛ ጋር ለእንትኑ የሸዋሩ እዚህ ጋር ደግሞ በአጠቃላይ ይሄ ሁሉ 30 ሺህ እና ወደ ትናንትናው ጥያቄ ስመጣ ብዙዎቻችሁ እንደኛ የዘነጋችሁ አሁንም ያላስታወሳችሁ እንዲሁም ደግሞ አንድ ነገር ስታው ሀቂቃተን ጨርሳችሁ ስታዳምጡ ነው ሪከርዱን። ለምን ጨርሶ ካላዳመጣችሁ በጅምር ከሆነ እኔም ብሆን የግሌን አስተሳሰብ ነው የምሰጠው። ሰው ትናንትና እዩት፣ ክፍትፍት ነበር አይደለ? ትናንት ተሰራ እዩት፣ ዛሬ ከሰዓት ማለት ነው። እንዴት ማሻላ ግጥም ብሏል። ቀለም ቡኒ ቀለም ይቀባል ደግሞ በጣም ነው የሚያምረው። ከዛ ኳርቲዝ ሲቀባ፣ ከዛ ኮርኒሱ ሲሰራ ደግሞ የሰላም። ትናንትና እኔ ማወራው ሌላ፣ እናንተ የተረዳችሁት ሌላ። ትናንትና እኔ ያሳየሁት እንግዲህ ትኩስ እንጨትና አዲስ እንጨትና የቆየ እንጨት መገመት አያቀታቸውም። እኔ ማወራው ስለዚህ ስለ ጌጥ ነው። እና ቤተሰብ እናንተ የምታወሩት ስለዚህ ነው፣ አስተያየት የምትሰጡት። እኔ ደግሞ ትናንት ቪዲዮ ይሰራላችሁ ስለዚህ ነው። ይህን እንዴት ማንኛውም ሰው አያስታውስም ትላላችሁ? እና ደግሞ ምን አለ መሰላችሁ፣ ይሄ ቤቱ ሲያልቅ ከመመረጉ በፊት ነው የሚመታው። ይሄ ግን ሞስትራ ይባላል። ቤቱ እንዲያምር ጥቅሙንም ነግሬያችኋለሁ። እዚህ ጋር ደግሞ ግርፉን ግጥም አድርጎ ይዘዋል፣ ከዚህም ግጥም አድርጎ ይዘዋል። በቃ ክፍተት አይገኝም። ይሄ ስሙ ሞስትራ ይባላል። እስኪ ወደ በፊቱ ወደ ነበረው ቤቴ ልመልሳችሁ። ለምን ይሄ በፊት መቃን ገብቷል ወይ? የዚህ ስም መቃን ይባላል። ይሄ ካልተገጠመ በርስ እንዴት ይቆማል? ጭቃውም ደግሞ ልክ ቤቱ እንትን እንደተባለ ጭቃውም እንትን ሳይባል ይደረጋል ማለት ነው። አለመቃን ቤት አበደን። ይሄን እንዴት እንሳሳታለን? አስታውሱ፣ ለእናንተ ትምህርት ነው ያልኩት በምክንያት ነው። ላኪን ግን ይሄ ሞስራው አንደኛ ለግርፉም ጥሩ ነው፣ ሁለተኛ ደረጃ ደግሞ ቤቱ በጣም ያምራል። አሁን ይሄ ቀለም ይቀባል፣ ቡኒ ቀለም እዩት፣ ቁጭ ነው ያለው። ይሄ መቃን ሳይሆን ሞስራ ይባላል። እዩት። በፊት ራሱ የውስጡን ያው የውጩ ቀለም አልቀባ ነውም ነበር። እዩት የውስጡ የበፊቱ ይሄ መቃን ነው። ይሄ መቃን፣ ይሄ ደግሞ ሞስትራ ነው። እና ይሄ ግዴታ ነው። ቤቱ እንደተመረገ ግዴታ ይሰራል ማለት ነው። ይሄ ሳመቼ ነው የሚሰራው? ይሄም ደግሞ ከውስጥ ለምን ያገለግላል? ውበት ነው፣ ያምራል። አያምርም እንደዚህ? እስቲ ቆይ አሳያችኋለሁኝ። እዩት ቤተሰብ፣ በፊት እንደነበረ እዩት። መቃኑ ማለት ነው። ያ መቃን ነው። መቃን ሳይገጠም እንዴት በርስ ይቆማል? እንደዚህ ይላል። መቃን ማለት ይሁት ይሄ ነው።
ሁሉም ቦታ መቀን አስገብተናን ከውስጥም ከውጭ ማለት ነው። እየተገረፈ ባለ ሰዓት የቀረጽኩት ቪዲዮ ነው ማለት ነው። ለማስታወስ ያክል ነው፣ ለእናንተ ትምህርት ነው። አይ ብዙዎቻችሁ ስለተምታታችሁ እንደኛ በፊት ቻክ እንደተደረገ ጅብሰም ቪዲዮ ሰርች አለሁ አይደል? ያንን ቆርጫ አሳያቸዋለሁ። ከዛ ውበትና እስኪ ሰቡት፣ ከዛ ውበትና ከዚህ ውበት ይሄ በጣም ያምራል። ይሄ ለቤት ውበት እንዲሁም ደግሞ ቤትን ደግፎ ይዛል። ይሄ ደግሞ ጥቅሙ ከውስጥ ይሄ ቻኩን ከዚህ ጋር ያለውን እዚህ ድረስ ነው ቻክ የሚያደርጉት። ይሄ ግን ሲደረግ ቆረቆሩት እና ይሄ ቻኩን ገድፎ ይይዘዋል ማለት ነው። መሰንጠቅ እንኳ ቢመጣ ይሄ እንትኔ ማለት አለስልሶ ንፋስ አይገባበትም ባጭሩ እና እንደዛ ነው። ውድ ቤተሰቦቼ አስታውሱ። ለምን ቆይ አሁን ይሄ መቃን ነው። ይህን የመቃን ጣውላና የመስራውን ጣውላ ላሳያችሁ፣ ምክንያቱም ብዙዎቻችሁ አልተረዳችሁም ማለት ነው። እዩት፣ ይሄ መቃን ይባላል። ይሄ ማለት ነው። ቢስሚላህ ረህማን ረሂም። ይሄ ደግሞ የተቆራረጠው ይህ ከብጾ ይሄ መቃን ነው። መቼም አትሉ። ይሄ ከውስጥ ይመታል እንደዚህ ቅርጽ ማለት ነው። ይሄው የምታዩት ማለት ነው። እና እኛ የከሰርንበት መንገድ አናውቅም። እናንተም አስለን አልገባችሁም። እንግዲህ ይሄን ቪዲዮ አይታችሁ ሊገባችሁ ይችላል። ወላሁ አለም ዝሮ ያለው ነገር ይሄ አሁን የሚያውቀው ማን ነው የሚያውቀው መሰላችሁ? ባለሙያ መተንና አሁን ለዚህ ይሄ ቻክ የሚያደርገው ሰውዬ ይሄ እኮ ሞሳ ያስፈልጋቸዋል ቢሎ ቢያስታውሰን መተንን አቅም ከሌለን አይ ዝም ብለ ስራው አቅም ሲኖረን እንሰራለን እንላለን። ይሄ የኛ ችግር ነው ማለት ነው። የእሱ ችግር አለመናገሩ ነው። እኛ ደግሞ ኪሳራ ላይ እየወደቅ ነው አለማወቃችን ነው። አለማወቃችን ይሄ በፊት መደረግ ይኖርበት ከተሰራ በኋላ መደረግ ይኖርበት አናቅም። እኔ አላቅም በበኩሌ፣ መሐመድም አያቅም። እናንተ እንግዲህ ልታውቁት ትችላላችሁ። ግን ከአሁን በኋላ ላለው ሰው አሁን እኔ ያውቃለሁ፣ ለእናንተም ትምህርት ነው። ይሄ አሁን ትናንትና እዩት፣ አልተጸዳም፣ ልጁ አልመጣልንም፣ ስራ ላይ ሆኖ ወይ ከሰዓት ወይ ነገ ጧት ብሏል። ይሄን ይለቅማል ማለት ነው። እንዳዲስ ይዩት፣ የውጭውን አይታችሁታል። ስለዚህ ይሄ መቃን አሁንም እደግመዋለሁ፣ ይሄ መቃን በፊት ነው ትናንት የተሰራ ይሄ ነው። መጀመሪያ አንድ ነገር ስትሰሙ ይጠቅመኛል ኦር ደግሞ ለወደፊት ይሆነኛል ካላችሁ ቪዲዮውን እስከ መጨረሻው ማዳመጥ አለባችሁ ማለት ነው። ማዳመጥ አለባችሁ። ለምን አሁን ለምሳሌ ኑ ላሳያችሁ። ይሄ አሁን መቃን ነው። እንዴት አባቴ ላሳያችሁ።
ይሄ ማለት ነው። ይሄ መቃን ነው። ይሄ ከሌለ ይሄ እንዴት ነው የሚቆመው? ይሄ ላሜራ እንዴት ይቆማል? አሁን እዩት እንዳለ ይሄ አሁን ለምሳሌ ከውጭ ጣውላ ሞስትራ አልቆ አልመታውም። እዩት የበፊቱ ጣውላ ግን ይሄኛው ሞስትራ ለውበት ነው ቤታችሁ እንዲያምር ኦር ደግሞ አሁን ብዙ ላይ ያስታውቃችሁ ይችላል። አሁን ይሄ ሲያደግ በቃ ቀለሙ ቅብት ብሎ ምናምን እንዴት እንደሚያምር አጠይቁኝ። እና ይሄ ለውበትና ቤታችሁን ይደግፋል ለማለት ያክል ነው። ውድ ቤተሰቦችዬ አንድ ነገር ስትሰሙ ባጭሩ መጨረስ አለባችሁ ቪዲዮውን። ሁለተኛ ደረጃ ደግሞ አንዳንድ እህቶቼ እኛ ጅብሰም ሰርተናል እና አታስፈራሪን ያለኛለ። የሰራማ እንደ ይሰርቷል። እኔ ያልኩት ላልሰራው ሰው ነው። ላልሰራው ሰው ለምን ኪሳራ ላይ ይወርቃል? አንደኛ ይሄ ብሩም ይቀንሳል። ሁለተኛ ደረጃ ደግሞ ጠባአን ጅብሰም ያምራል፣ ለቤቱ ያምራል። ለውበት ተብሎ ብቻ ሳይሆን ደግሞ ለሁሉም ነገር ቤቱን አይገትተውም ወደታች። እንጨት ቤት ላይ እዛ ላይ ጀሶ ሲያርፍበት እሰቡ። ይሄ ቻኩ ግን ለጭቃ ቤት ወሳኝ ነው። ለምን? አንደኛ በእንትን ነው የሚታሸው፣ በሰጋቱራ ያሹታል። ጎዶሎ ይጠረባል። ብዙ ነገር ይሄ ወሳኝ ነው። አቅም እስከሚገኝ ድረስ ላደረገ ሰው ይሄ ወሳኝ ነው። ከላይ ግን ላልሰራችሁት ባታደርጉ ሞር የተሻለ ነው። ፕላስቲክ በቅርጽ አለ የሚያማምር ፕላስቲክ አሁን ማሻአላህ የፕላስቲክ ሰዓት ነው። ሁሉም ሰው ሀብታሙም ድሃውም እጭቃ ቤት ላይ ፕላስቲክ ከሌለ ደግሞ ጊዜ እስከሚያልፍ ድረስ የሰው ልጅ ባንዴ ተዘነጣጥሎ አይሞትም። እዩት የሚገርም ኮርኒስ ማሻአላህ። አሁን ይሄ ጨርቅ ነው ቢል ማን ያምራል? ማንም። ከውስጥ ማዳበሪያ ይደረግለታል። ከዛ እንደዚህ በጣውላዋ ቅርጽ እንትን ይባላል፣ ይወጠራል። ያሁን ቀለም ይቀባል። ዙሪያዋን ደግሞ ቻክ ትደረጋለች። እንዴት እንደሚያምር ማለት ነው። ስለዚህ ውድ እህቶቼ እኛ ወራ ነው። ስለዚህ ነው ያልባናናችሁ ልጆች አሁንም ትምህርት ውሰዱ፣ አሁንም እወቁ። መጀመሪያ ላይ የሆነ ነገር ከመጻፋችን ከመናገራችን በፊት ይሄ ምንድን ነው? እኔ አሁን አስረድቻለሁ በደንብ። ይሄን እያልኩ ነው ያስረዳሁት። ይሄ የቆየ ነው። ይሄ እንዴት እንላለን? ለምን በር እንዴት ይገጠማል? ይሄ ነው የምላችሁ ውድ ቤተሰቦቼ። ቤት ሀቂቃተን ይጎዳል፣ ያደክማል፣ ብዙ ነገር ብቻ አለኩልሃል። አልሐምዱሊላህ ያው መቼም የሰው ላይ አስቦበት ነውና የሚሰራው እና ያለው ነገር ይሄ ነው። የምትጠይቁኝ ካለ ኮመንት ላይ ጻፉ። አሁንም እንትን እላለሁ ማለት ነው። ኮመንታችሁን መልሳለሁ። ወዳችኋለሁ። ረመዳንስ እንዴት ነው? አላህ ይጠብቃችሁ። ጾማችንን አላህ የጾም ተጠቃሚ አላህ ያደርገን ኢንሻአላህ። ይሄን ነው የምለው። በሌላ ቪዲዮ እስከምንገናኝ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።